ቃል በስተመጨረሻ አሁን ላይ እንግዲህ ጉዷ ፈልቷል ማለት ነው። ምክንያቱም ሄሉ ሳታስበው መታባታለች። አሁን ላይ ቃል እንግዲህ በዚህ በኩል ሰላም እንግዲህ የነገረቻት ነገር አለ። ምክንያቱም በኃይሉ አሁን ላይ በስተመጨረሻ ሊፈታ እንደሆነና ከተፈታም በኋላ ቃልን የመጀመሪያ ሰው ማግኘት እንደሚፈልግ ነው የነገራት። ሁለተኛ ነገር ደግሞ ሄሉ አሁን ላይ ተመልሳ ጓዟን ጠቅልላ መታለች ሰክራ። እንግዲህ አሁን ላይ በሰከረችበት ሰዓት ወደ ቤት የምታስገባት ከሆነ ለሰላም ሙሉ መረጃውን ወይም ደግሞ ቃል የሰላም ልጅ እንዳልሆነችና እዚህ ቤት ለብር ብላ ለገንዘብ ብላ እንደገባች ትናገራለች። ነገር ግን አሁን ላይ ቃል ሄሉን በምን መልኩ ነው ወደ ቤቷ ወይም ደግሞ እንደገና እንድትመለስ ልታደርጋት የምትችለው ማለት ነው። ምክንያቱም ሄሉ ከዚህ በፊት ቃልን ብዙ ጊዜ አስጠንቅቃት እንግዲህ ሰላምን እንድታሳምናትና ጓደኛዋ አሁን ላይ ሄሉን እዛ ቤት እንድትኖር እንድታደርግ ፈልጋ ነበር። ካልሆነ ግን ያንን የሳውንድ ሞባይል ላይ ስለቀዳችው ያንን ነው ማሰማብሽ ብላታለች። ምክንያቱም ቃል ነች መጀመሪያ ለሰላም እቺ ልጅ ሌባ ነች ብላ እንግዲህ ከዛ ቤት እንድትወጣ ያደረገቻት ማለት ነው፣ ምንም ባላጠፋችው። ስለዚህ አሁን ላይ ደግሞ ሄሉ ቃል ብቻዋን ይሄንን ብር አትበላም፣ ይሄንን ገንዘብ አትበላም፣ አብረን እንበላለን እንደሰማሁት እኔ እዛ እንግዲህ ዱቄት የሆነ ቦታ ላይ ሆኜ አንቺ እዚህ ሆነሽ አይነፋም ብላ ነው እንግዲህ ሄሉ ተመልሳ የመጣችው። ስለዚህ የቃል መልስ ወይም ደግሞ የቃል እንግዲህ በሄሉ ላይ የምታደርገው ነገር ምላሿ ምን ሊሆን ይችላል ብላችሁ የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ አደራ ክፍል 29 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 29 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ እንዳየነው ከሆነ አሁን ላይ ዳግም በስተመጨረሻ እናቱ ገነት መሆኗን አውቋል ማለት ነው። ይህንን እንዲያውቅ እንግዲህ የተፈለገው ለምንድን ነው? ሳሚ ነው። ሳሚ አሁን ላይ እንግዲህ አዝኗል። ምክንያቱም ዳግም እናቱን ለማግኘት ሲል ብዙ መስዋዕትነትን እንደከፈለ ያው ሳሚ ያውቃል። ምክንያቱም ሳሚ እናቱን እንደሚያገኝ እና እንደሚነግረውም ቃል እየገባለት ብዙ ጊዜ ያልሆኑ ወንጀሎችን ሲያሰራው ነበር። ነገር ግን አሁን ላይ ዳግም ይሄንን ነገር ወይም ደግሞ ከሳሚ የመጣለትን እናቱ ገነት እንደሆነች ቢነግረውም ወንጀል ልታሰራይ ነው በማለት እንግዲህ እናቱ እሷ ላትሆን ትችላለች ብሎ ነበር ያሰበው። ነገር ግን የሚያረጋግጥበትን ያንን ፎቶ ወይም ደግሞ ዳግም ጋር ያለውን ፎቶና እዛ የተቀመጠውን ፎቶ እንዲያመሳስል ነግሮት እንግዲህ አሁን ላይ ዳግም ብሌንን ይዟት ሄዶ አመሳክሯል ማለት ነው። አሁን ላይ ዳግም እንግዲህ ገነት እናቱ መሆኗን አውቋል። ነገር ግን ገነት ደግሞ አሁን ላይ ዳግም ልጇ መሆኑን አላወቀችም። ምክንያቱም አሁን ላይ እንደሚታወቀው ገነት በብሌን ምክንያት እስር ቤት ውስጥ ገብታ አልተፈታችም። ለዛም ነው እዛ ቤት ውስጥ ወይም እስር ቤት ውስጥ ባለችበት ሰዓት ለሷ ይህንን ነገር መናገር ማለት ያው ህመም ካለባት ወይም ደግሞ በድንጋጤ ብዛት የሆነ ነገር እንዳትሆን በማሰብ ይህንን ነገር በሚስጥር ለብሌን እንዲይዙትና ለማንም ብሌንም እንዳትናገር ነው። ምክንያቱም ይህንን ሚስጥር ዳግም እናቱ ገነት እንደሆነች ካወቀ በኃይሉ ከባድ ሰው ነው። በጣም እናቱን ወይም ገነትን የሆነ ነገር ሊያደርግበት ይችላል፣ ሚስጥሩን ስለምታቅ ማለት ነው ወይዘሮ ገነት። ስለዚህ ይህንን ነገር እንግዲህ ዳግም ሳይነገር ወደ ገነት ጋር እንግዲህ በታሰረችበት ቦታ በመሄድ እንዲሁ ለመጠየቅ እንደመጣ ከብሌን ጋር አስተባብሏል። ነገር ግን እንግዲህ አሁን ላይ ዳግም ገነትን ሲያያት በስስት ነበር ሚያት። ምክንያቱም የዘመናት ህልሙ ወይም ደግሞ ከልጅነት ያጣውን ነገር አሁን ላይ እናትነቱን ለብዙ ዓመት እንግዲህ ሳያገኛት አፈላልጎ አሁን ላይ ማግኘቱ አጠገቡ ሆና እስከዛሬም ድረስ ገነት አለማወቁ በጣም ቆጭቶታል። ምክንያቱም ብዙ ጊዜ ገነት ጋር ሲሄድ ወይም ደግሞ ከገነት ጋር ሲገናኝ እሷ እንደ እናቱ እንደሆነች ነው ለሱ የሚሰማው ነገር ማለት ነው፣ እናቱ ማን እንደሆነች ስለማያውቅ። ስለዚህ ዳግም እንግዲህ እናቱ ገነት መሆኗን ማወቁና መደሰቱ እስቲ ሁላችሁም ያስደሰታችሁና ያስለቀሳችሁ እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ።
ሌላው ጉዳይ ደግሞ እንደሚታወቀው ሄሉ እዛ ቤት ከገባችና ከቃል ጋር ደባሎና ለመኖር አስባ ነበር ማለት ነው። አሁን ላይ ቃል ሄሉን ስታያት በጣም ደንግጣለች። ምክንያቱም ሚስጥሩን በሙሉ ዘረጋግፋ ስለነገረቻትና አሁን ላይ ቃል እዛ ቤት ለምን እንደገባች ስለነገረቻት ካሁን ለሰላም እውነቱን ተናግራ እኔንም የለፈውበትን ሳይሰጠኝ ታስወጣኛለች ብላ ፈርታ ነበር ማለት ነው። ለዛም ነው እንግዲህ ሄሉ ምንም ነገር የሌለባትን ቃል ምንድን አለች ለሰላም ሄዳ ማቃጠር ጀመረች። ሌባ ነች፣ ከባድ ሰው ነች ምናምን እያለች ማለት ነው። ነገር ግን አሁን ላይ ደግሞ ሄሉ የቃልን ባህሪና ምን እንደሆነች ታውቃለች። ሰላም አሁን ላይ ቃል በነገረቻት ወይም ደግሞ ልጇ እንደ ልጇም ስለምታያት ልጇም ብላ ስለምታስብ አሁን ላይ ሰላም የቃልን እውነት ነው የሰማችው ወይም ደግሞ ሄሉ እውነትም ትክክለኛ ቃል ያለችን ሴት ናት ብላ ነው ሰላም ያሰበችው ማለት ነው ቃል በነገረቻት መሰረት። ነገር ግን ሄሉ የቃልን ነገር መች ረስታው። ለዛም ነው ከወጣች በኋላ ከቃል ጋር ሲያወሩ ሁሉንም መረጃዎችን በሙሉ በቮይስ ሪከርድ እንግዲህ በሞባይሏ በመሰብሰብ መረጃዎችን ይዛለች። ስለዚህ ቃል እንግዲህ ሄሉን ለማባረር ብትወስንም ነገር ግን ሄሉ በቃል ላይ ሙሉ መረጃ እንዳላትና አሁንም ቢሆን ሄሉ መመለስ እንደምትፈልግና ቃል አሁን ላይ የነገረቻትን ስለሷ መጥፎ ነገር የነገረቻትን በሙሉ ውሸት እንደሆነ እንድታሳምናት እናቷን በመናገር ነው እንግዲህ ወደዛ ሄደችው ማለት ነው። ስለዚህ ሄሉ ተመልሳ መጣለች። ብዙ ጊዜ ደውላ እንግዲህ ቃልን በቃሏ መሰረት እንድትገኝ እንድታደርግ ማለት ነው። አሁን ላይ የቃልና የሄሉን ጉዳይ የሁለቱን ጉዳይ ደግሞ ብሌን ሰምታለች፣ ሁለቱም ሲያወሩ ማለት ነው። አሁን ላይ ቃልም ሄሉም ለጥቅም ለገንዘብ ብለው እንግዲህ ሰላምን ያደነዘዟትና ቤቷቸው ሳይሆኑ እንግዲህ ሰላም ላይ ሙድ እየያዙባት እየተጫወቱባት መሆኑን ብሌን ታውቃለች። ነገር ግን ብሌን አሁን ላይ ለሰላም መናገር ሄዳ ፈልጋ ነበር። ምክንያቱም አሁን ላይ ደግሞ ለሰላም እንዳትናገር የሚያደርገው ነገር ምንድነው? ቃል እንግዲህ አስደንግጣታለች፣ አስፈራርታታለች በገነት ማለት ነው፣ በወይዘሮ ገነት። ይህን ሚስጥር እንደምታካወቀች በኋላ ቃል ምንድነው ያደረገችው? ወይዘሮ ገነትን ወይም ደግሞ አሳዳጊሽን እናት ነው መገልብሽ ይህንን ሚስጥር ለሰላም ካወራሽ ብላ ከዚህ በፊት እንደምናውቀው አስፈራርታት ነበር። ያንን ካስታወሰች በኋላ ለሰላም ምንም አይነት ነገር ወይም ደግሞ ልትነግራት ያሰበችውን ነገር ትቷለች። ሰላም ግን አሁን ላይ ከብሌን የሆነ ነገር እንደደበቀቻትና ብሌን የሆነ ነገር መናገር እንደፈለገች ነው ከብሌን ያየችው ነገር ማለት ነው። ያው ማስጨነቅ አልፈለገችም ብሌንን፣ ምክንያቱም ያው ሰራተኛ ስለሆነች እሷን ማስጨነቅ አትፈልግም። ለዛ ነው ዝም ያለቻት። ብሌን ግን አሁን ላይ በዛ ሰዓት ብታወራ ኖሮ ቃልን እንግዲህ ያው በዲኤንኤ ነው ሁሉም ነገር የሚረጋገጠው። ዞሮ በዲኤንኤ ምርመራ ተደርጎ ይረጋገጣል ማለት ነው ዞሮ። ስለዚህ ያንን ነገር እንግዲህ ብሌን ማድረግ አልቻለችም። በሌላ በኩል ደግሞ አሁን ላይ ሳሚ ለዳግም እናቱ ገነት እንደሆነች ከተናገረ በኋላ ቃልን አላመናትም። ምክንያቱም ቃል አሁን ላይ በሳሚ ላይ ከተጠቀመችበት በኋላ ነገ አውጥታ እንደ በኃይሉ አለመጣሏ ምን ዋስትና አለው? ምክንያቱም ከዚህ በፊት እንደሚታወቀው ለዘርፌ ለአልማዝ እንግዲህ 200,000 ብር አውቆ እንደተቀበለ ነው ከሰላም የነገራት ቃል እንጂ 300,000 ብር እንደተቀበለ አልነገራትም። እሷ ግን ቃል ታውቀዋለች። ምክንያቱም አብራ ነበር 300,000 ብር ሰላም ለመስጠት እንደሄደችም እንደገና ደግሞ 300,000 ብርም እንደሆነ ቃል ሁሉም ነገር ታውቃለች። አውቃ ግን ዝም ብለዋለች። ያንን ነገር ደግሞ ቃል አውቃ እንዳላወቀ ዝም እንዳለች ሳሚ ስላወቀ አሁን ላይ እንግዲህ ሳሚን ወንጀለኛ ለማድረግ መረጃ አላት። ምክንያቱም እዛ ፍሌሽ ላይ ያለውን ወደ ራሷ ፍሌሽ ስለገለበጠችው አሁን ላይ በኃይሉን እንግዲህ በሰጠችው መረጃ መሰረት ለፖሊሶች ቢያስሩትም ነገ ደግሞ ሳሚን ከፈለገች ልታሳስረው ትችላለች። መረጃዎችን ለፖሊስ መረጃ በመስጠት ማለት ነው ያንን ፋይል። ስለዚህ አሁን ላይ ለሳሚ ዳግም እናቱ ገነት እንደሆነች ቢነግረውም ቀጣይ ደግሞ ሳሚን የሚሰጠው ስራ አለ። ከቃል ጋር ያንን ፍሌሽ ወይም ደግሞ የሷን ፍሌሽ ሰርቆ እንዲያመጣለት ሊያደርገው ነው ማለት ነው። አሁን ላይ በዚህ ዳግምን ጠቅሞታል። በዚህ ደግሞ እሱን የሚጠቅመውን ነገር ለማድረግ ያሰበ ይመስለኛል። ያ ነገር እንግዲህ አሁን ላይ ሳሚ እንዳሰበው ዳግም ለሱ ብሎ ያንን ፍሌሽ አውጥቶ
ለሳሚ ይሰጠውና ይሳካለታል ወይስ እንግዲህ ቃል እንደፎከረችው ሳሚን ከተጠቀመችበት በኋላ እዛው ወይኒ ቤት የሚያስከትተውን መረጃ ለፖሊሶች በመስጠት እንግዲህ ወንጀለኛ ልታደርገው ትችላለች። እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ አሁን ላይ ቃል እናቷን ወይም ደግሞ ሰላምን ለማሳመን ብትሞክርም ስለ ጓደኛዋ ከዚህ በፊት መጥፎ ነገር ተናግራ፣ ነገር ግን አሁን ላይ ጓደኛዋ ሄሉ መጥፎ እንዳልሆነችና ትክክል እንዳላወራች አሁን ላይ ቃል ለሰላም ብታስረዳትም፣ ነገር ግን ሰላም ጭራሽ ከሄሉ ጋር ከዚህ በኋላ እንዳላይሽ ከሷ ጋር ጓደኝነት አያስፈልግም ከእንደዚህ አይነት ሰው ጋር ብላ ጭራሽ እርፍ ብላለች። ስለዚህ አሁን ላይ ቃል ይህንን ነገር ወይም ደግሞ ሄሉን እዚህ ቤት እንድትመጣና ጓደኛዋ ጥሩ ሰው እንደሆነች ለሰላም ሳታሳምናት ወይም ደግሞ ሳትነግራት ሄሉ እንግዲህ ከች ብላባታለች ማለት ነው። ስለዚህ ቃል እንግዲህ በቀጣይ ክፍል ምን ይውጣት ይሆን? ከሰላም ጋር እንግዲህ ሄሉ ሰላምን ጋር ሙሉን መረጃዎችን ወይም ደግሞ ቮይስ ሪከርዱን ለሰላም አሰምታ ቃል እንግዲህ ውሸትም እንደሆነችና እዛ ቤት አውቃ ሀብት ንብረቱን ለመውረስ እንደገባች ታሳያታለች ወይስ ቃል እንግዲህ ሰላምን አሳምናት ሄሉን እዛ ቤት እንድትኖር ልትረዳት ትችላለች? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን በማስቀመጥ ማለት ትችላላችሁ። እንግዲህ በኔ በኩል የዛሬው አስተያየቴ እንን ይመስል ነበር። አደራ ክፍል 29 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።